የምትመለከቱት ዓለም ላይ የጠፋው ታምራዊና ድንቅ አድራጊው ሻሚር ይባላል። ተመልከቱትም። ይህ በኢትዮጵያ ምድር ላይ አይቼዋለሁ፣ አግኝቼውማለሁ። የአክሱም ሐውልትን ያቆመው የንጉሥ ሶሎሞን ታላቅ ቤተ መቅደስ የገነባው ድንጋይን እንደ ቅቤ የመቁረጥ ኃይል ያለው ሻሚር ምንድነው? በታሪኩ ጠፋም። ነገር ግን በአውራጃዎቻችን ሚስጥራዊ ዋሻዎች ጥልቀት ውስጥ በእጅ ባልተነካ ጥንታዊ ቅርስ ተደብቆ እነሆ ዘመኑን ሁሉ ሳይፈርስ ቀርቶ እየጠበቀ እንዳለ ብነግራችሁስ? የኢትዮጵያ ምድር ይህንን ኃይል ደብቃ ይዛለች። ውድ አድማጭና ተከታታዮቼ ይህንን ድንቅ የሚያስገርምና እጅግ ኃያል የሆነውን ማዕድን ሻሚርን አስተዋውቃችኋለሁ። አብራችሁኝ ስትቆዩ ከሶሎሞን እስከ አፋር የተዘረጋውን የጥንት ሚስጥራዊ እንቅስቃሴ ሁሉ እናያለን። አብራችሁን ቆዩ። የኛው ክብረ ነገሥት ከያዛቸው የታሪክ ዝርዝሮች መካከል በራሪ ሰረገላና ከህንድ ጋር የተደረገ ጦርነት ይገኙበታል። ግብጽ፣ ኢትዮጵያ፣ እስራኤልና አረቢያ ከጥንታዊ ህንድ ጋር የነበራቸውን ግንኙነት በተመለከተ በርካታ የታሪክ ምሁራን ማረጋገጫ ሰጥተዋል። በኒቂያ ጉባኤ የተሳተፉ የክርስትና እምነት አባቶች ስለ ህንድ ጥንታዊ አፈ ታሪኮች ያላቸውን ዕውቀት ክብረ ነገሥት ይገልጻል። ስለማይታመን የኢትዮጵያ ታሪኮች፣ ስለተዳፈኑና ስለተሰወሩ ሚስጥራቸው በታሪክ ያልተገለጠና እውነትነታቸው ያልተነገረው የኢትዮጵያ እጅግ በርካታ የሆኑ ስልጣኔዎችና ለዘመናት እንዳይገኙ ተደርገው በሴራ የተደፈኑና የተሰወሩ እውነቶች ምንድናቸው ይለናል። የጽዮን ሰረገላ የተባለው በራሪ አካላት በኢትዮጵያ ህንድና የተለያዩ የጥንታዊ የታሪክ መዛግብት ሰፍረዋል። ራማያና በተባለው የጥንት ህንዳውያን መጽሐፍ ራማ የተባለ ንጉሥ በጠላት የተያዘች ሚስቱን ለማስለቀቅ በበራሪው ቢማና በምዕራብ ህንድ የሚገኝ ውቅያኖስ አቋርጧል። በዚህ መንገድ የህንድ ምዕራብ አጎራባች የነበረችው ላንካ ስትሆን ድሮም ጥቁር ብልህና ሙያተኛ የሆነ ንጉሥ ነበር የሚያስተዳድራት ይለናል ጥንታዊ መዛግብቶቻችን። የጥቁሩ ንጉሥ ስም ራባና ነበረ። ንጉሥ ራባና መልካም ሰው እጅግም ትሑት እንደሆነ በህንድ የታሪክ መጽሐፍ ተጠቅሷል። ንጉሡ የቤተ መቅደስ አገልጋይ ካህንም ነው ይለናል ታሪክ። በመጽሐፉ ስሟ የተጠቀሰው ላንካ ኢትዮጵያ ናትን ይላሉ ጠያቂዎች። ይህንን እውነት ለማረጋገጥ ታሪኮችን ማሰናዳት፣ እውነትን መግለጥ ያስፈልጋል። የክብረ ነገሥት ጸሐፊያን የኢትዮጵያን ታሪክ ከህንድ አፈ ታሪክ ጋር በማያያዝ ስለ በራሪ አካላት፣ የአየር ላይ ውጊያና ብታታዊ የጦር መሳሪያዎች መጻፋቸው እውነት የሚያስደንቅና እጅግም የሚያስገርም ነው። ክብረ ነገሥት ጠቢቡ ሰሎሞንና ንግሥተ ሳባ እንዲሁም የሁለቱ ልጅ ቀዳማዊ ምኒልክ በራሪ መጓጓዣ እንደነበራቸው ይገልጻል። መጽሐፍ ቅዱስ ላይ ስለ በራሪ መጓዣዎች ባይናገርም የንጉሥ ሶሎሞን ሀብታም ግዛቱ እንዲሁም መርከቦች ኦፌር ከተባለች ሚስጥራዊ ስፍራ ከ20 ቶን የበለጠ ወርቅና ውድ ጌጣጌጥ ማምጣታቸውን ይነገራል። በምን፣ እንዴት፣ በምን ሚስጥር ሚለውን እናያለን። መጽሐፈ ነገሥት ቀዳማዊና መጽሐፈ ዜና መዋዕል ቀዳማዊ በእስራኤል ኃያል ዘመናት ንጉሥ ሶሎሞን ስለገነባው ቤተ መቅደስ ይተርኩልናል። በሚገባም ተንትነው ይነግሩናል። ሰሎሞን ከጢሮስ ንጉሥ ኪራም ጋር መልካም ግንኙነት እንደነበረውና የግንባታ ሙያተኞች ሳይቀር ወደ ጢሮስ ልኮ እንደነበረ መጽሐፈ ነገሥት ይነግረናል። ሰሎሞን የታቦቷ ማደሪያ ይሆን ዘንድ ውድና ውብ ቤተ መቅደስ የገነባው በ7 ዓመታት ነበረ። በግንባታው ወቅት ደግሞ ምንም አይነት መሳሪያ መጥረቢያዎችን አልተጠቀመም። አንደኛ ነገሥት ምዕራፍ 6 ላይ የእጅ መሳሪያ ለመጠቀሙ ደግሞ በአፈ ታሪክ ተደጋግሞ ስለተነገረውና ትል መሰል እጅግ ሚስጥራዊና እጅግም ታምራዊ ስለሆነው ረቂቅ መሳሪያ ሻሚር እንድንጠይቅ ይገፋፈናል። ሻሚር ምንድነው? ይህ ቴክኖሎጂ ነው ወይስ ደግሞ ምታታዊ ነው? ወይስ ደግሞ የእግዚአብሔር ኃይልና የእግዚአብሔር መገለጥ የእግዚአብሔር ሚስጥርን የያዘ መሳሪያ ነው እንላለን። የሰሎሞን ሻሚር ድንጋይ ብረትና አልማዝን መቆራረጥ የሚችል እጅግ ረቂቅና ሚስጥራዊ የሆነ ዕቃ ነው። ከሙሴ ዘመን ጀምሮ የነበረ መሳሪያ መሆኑን ዊኪፒዲያ ይተነትነዋል። የአይሁድ ካህናት በበኩላቸው መሳሪያው በእርሳስ ሊድ ሳጥን ውስጥ ተጠቅልሎ ይቀመጥ እንደነበረ ይናገራሉ። ይህ ሻሚር የተባለው እጅግ ልዩና ውብ መሳሪያም ዛሬም ላይ በኢትዮጵያ ምድር አለ ብላችሁ ምናልባት
ላታምኑ ትችሉ ይሆናል። ነገር ግን አለም የሰለሞን ሻሚር በ586 ዓመት ዓለም ንጉሥ ናቡከደነፆር ቤተ መቅደሱን ባወደመበት ወቅት እንደጠፋ ይነገራል። ነገር ግን እውነት እላችኋለሁ አለም በእኛይቱ ምድር በኢትዮጵያ ውስጥ በአንድ ቦታ አለም። ሻሚር እጅግ ረቂቅና ምስጢራዊ መሳሪያ አክሱም የተገነባበት፣ ምናልባት ላሊበላስ የተቀረጸበት፣ ምናልባት ሌሎች ድንቅና ታምራት የተደረጉበት መሳሪያ ሻሚር። ታሪክ እንደተናገረን ሰለሞን የሰይጣን አለቃ የሆነውን አስማዲዮስ ላይ የወሰዳት ረቂቅ መሳሪያ መሆኗን ይገልጻል። ማን ካላችሁኝ ሻሚርን። ሰለሞን የተለያዩ የከበሩ ድንጋዮች የሚቀርጸው በዚህች ረቂቅ መሳሪያ ሻሚር ነበረ። ታዲያ ሻሚር የተባለችው መሳሪያ ምን ትሆን መሳሪያዋ ብለን እንጠይቃለን። ምን አይነት ኃይል አላት? ምን አይነት ድንቅና ልዩ ልዩ ስራዎችን ትሰራለች? በታሪክ መዛግብትና ሚስጥር አዋቂዎችን ጠጋ ብላችሁ ስትጠይቁ በእውነቱ ሻሚር አይን አላት ይሏቸዋል። ምን ብላችሁ ደግማችሁ ትጠይቃላችሁ? አይን አላት ሻሚር ይሏቸዋል። እኔ ደግሞ በሳይንሳዊ አገላለጽ ምናልባት የጨረር ወይም ደግሞ ሌሰር መሳሪያ መሆኗን ተጠራጠርኩኝ። ምክንያቱም ሻሚር አይን አላት ሲሉ ጥንታዊ መዛግብትን የሚያውቁ አባቶቻችን የጨረር መሳሪያ ለመጀመሪያ ጊዜ በእኛ ዘመን ጥቅም ላይ የዋለው በ1960 ሲሆን መሳሪያው ከከበሩ ድንጋዮች ጋር የተያያዘ አሰራር እንዳለው ተምረናል። ነገር ግን የሻሚር ሚስጥር ዘላለማዊ እንደሆነ አይቀርም። የሚገለጥበት ጊዜና ዘመን እንደሚመጣ እናምናለን። ከኢትዮጵያ ሆድ ውስጥ ወጥቶ ኢትዮጵያን እንደሚያከብርና እንደሚያነግስ ኢትዮጵያን በሚስጥራዊ በሆኑ የህንጻ አሰራሮችና ታምርና ድንቅ በሚያደርጉ ልዩ ልዩ የጥበብና የህንጻ ዲዛይኖች እንደሚያግዛምናሉ። የሰለሞን ሻሚር በእርሳስ ወይም ዲድ ሳጥን ውስጥ የሚቀመጠው የመሳሪያው ጨረር ውስጥ ላይ ጉዳት እንዳያመጣ ለመከላከል ይመስለኛል። ይህ እኔ ካየሁትና በዋሻ ውስጥ ገብቼ በተመለከትኩት ከአሪታት ቱታኒም ጋር ከሚገናኘው የማዕድኑ ፍለጋ ወቅት የገጠመኝ ያነ ኃያል የሙሴ በትር ጋር አንድ የሆነ የጓደኝነት አውድ ያላቸው ይመስለኛል። ሻሚር በአጠቃላይ ሻሚር ምናልባት አልማዝ የተገጠመለት ጠንካራ መቁረጫ ወይም መጋዝ አሊያም መቦርቦሪያ መሮ ብቻ አይደለም። ኃይል ያለው የራሱ ኢነርጂን ትራንስፈር የሚያደርግ እጅግ በሚገርም ዕውቀትና በሚገርም ጥበብ ምናልባት ከሶሎሞን ልጅ ከሚኒሊክ ጋር ወደ ኢትዮጵያ መጥቷል ብዬ የምገምተው ዕቃ ነው። ጥንታዊ የድንጋይ ፍልፍሎችን በምንመለከትበት ወቅት የዚህ ዘመን አናጺዎች አልማዝ ለመጠቀማቸው ማረጋገጫ ይሆነናል። ለዚህ ደግሞ አጅሬ ሻሚርን ከመዝገቡ አውጥተው ተጠቅመውበታል ብዬ አምናለሁ። ጥንታዊ ስልጣኔዎች የአልማዝ መቁረጫ መሳሪያ፣ በራሪ መንኮራኩርና የተለያዩ የብረት መሳሪያዎች ሊኖራቸው ይችል ይሆንን ብዬ ጠይቃለሁ። ጥንታዊው ግብጽ፣ ታላቋ ጥንታዊዋ ኢትዮጵያ፣ ባቢሎን፣ ሀቲት፣ ሀቱሳ፣ ህንድና ቻይና እነዚህን መሰል መሳሪያዎች መገነባት መቻላቸው ይታመናል። እንደ ኢትዮጵያና ግሪክ፣ እስራኤል ያሉ ግዛቶችም መሳሪያዎችን ወደ ሀገራቸው በግዥ አስገብተዋል የሚል መላምታዊ ሐሳብ አለ ይለናል ታሪክና ዊኪፒዲያ። ነገር ግን መሳሪያው አለ እላችኋለሁ እኔ። ይህ ታላቁና እጅግ ረቂቁ ሻሚር የሰሎሞን በትርና እጅግ ሚስጥራዊ የሆነ ጥንታዊ ማንነታችንን የያዘው ሻሚር ዛሬም በኢትዮጵያ ሆድ ውስጥ አለ። እኒህ መሳሪያዎቹ ለኢትዮጵያንና ለእስራኤላውያን እንግዳ በመሆናቸው ምታታዊ የሚል መገለጫ መጀመሪያ ላይ እንደተሰጣቸው ታሪክና መዛግብቶች ይናገራሉ። ነገር ግን ምታታዊ አይደለም። የሰሎሞን ቀኝ እጅ የነበረው ላሊበላን የቀረጸው አክሱምን ያቆመው ታላቁ ሻሚር ነው። ይህንን ሻሚር ሰሎሞን ቤተ መቅደሱን ለዓመታት ሲገነባ በመጽሐፍ ቅዱስ አንደኛ ነገሥት ላይ እንደሚነግረን ለበርካታ ዓመታት እንደፈጀበት ይናገራል። በግንባታው ወቅት ከጢር ያስመጣው የናስ ሰራተኛ ኪራም አግዞት እንደነበረም ይነግረናል። ይህ ኪራም የተጠቀመው ግን ሻሚር መሆኑን ሚስጥር አዋቂዎች ያስረዳሉ። የሁለት ባለክንፍ ኪሩብ ሐውልቶች በቤተ መቅደስ መካከል ተገንብተው ነበር። ጽላተ ሙሴም በሁለቱ ኪሩቦች ረጃጅም ክንፍ መሃል መቀመጧን ሁለተኛ ዜና መዋዕል ይነግረናል። በመጽሐፈ ነገሥት ቀዳማዊ እንደተጠቀሰው ሰሎሞን ጽላቷን በቤተ መቅደስ ማስገባቱና ከታቦቷ የሚወጣው ጥቁር ደመና የቤተ መቅደሱን ቅድስተ ቅዱሳን እንደመላው ተጽፏል። ኪራም ቀይ ባህርን በመሻገር የሰሎሞን መርከቦችን ከኤዶም ምድር ወርቅ ከህንድ ውቅያኖስ ባሻገር በመሄድ ደግሞ ውድ ጌጣጌጦችንና
ከታላቋ ኢትዮጵያ ደግሞ በርካታ የሆኑ ሚስጥራዊ የሆኑ ማዕድናትንና ኃይል የሚያደርጉ የከበሩ ድንጋዮችን እንዲያመጡ ሐሳብ አቀረበም። ኪራም ማለት ነው። የሰለሞን መርከቦች እንሆ ኦፊር ከተባለ ምድር 20 ወቄት ወርቅ ይዘው መመለሳቸው ጉዟቸውም 3 ዓመታት የወሰደ እንደነበር ተጽፏል አንደኛ ነገሥት ላይ። በዚህ ወቅት ነበር ያ ኦፊር የተባለችው ምድር ማናት የሚል ጥያቄ የሚያስነሳው። ኦፊር ሰሎሞን ቤተ መቅደሱን ሲገነባና በሻሚር ሚስጥራዊ በሆነ ዕቃ ሲያስውበው ዕቃዎችን እንሆ ከኦፊር ምድር ማዕድናትንም ከኢትዮጵያ እንደሰበሰበ ይናገራል። በእውኑ ኦፊር ማናት? የሰሎሞን መርከቦችና የኦፊር ጉዞስ ምን ይመስላል የሚለውን በተወሰነ ደረጃ እናያለን። በ950 ዓመት ዓለም የሰሎሞን መርከቦች ቀይ ባህር የሚገኘውን ጋብር የተባለውን ወደብ ለቀው ጉዞ ጀመሩ። የ3 ዓመት ጉዞ ወደ ምስጢራዊቷ ኦፊር ምድር የሚደረግ ነበር። በዘመኑ ጠንካራ የባህር ኃይል የነበረው ሰሎሞን በቀላሉ የህንድ ውቅያኖስ ማቋረጥ የሚችል መርከቦች ነበሩት። መርከቦቹም እስከ ደቡብ ምስራቅ ኤዥያ፣ ኢንዶኔዥያ ምናልባትም ከሰላማዊው ፓሲፊክ ውቅያኖስ ተሻግሮ ወዳሉ ምድሮች መሄዳቸው ይታመናል። እስራኤላዊው አርኪኦሎጂስት ኔልሰን ጉሌክ የጠፋችውን ጥንታዊቷን ጽዮን ጋብር ወደብ መገኛ ለመጀመሪያ ጊዜ ጠቁሙ ነበር። የወደቧን የዚህ ዘመን መገኛ ደግሞ በ1985 እንግሊዛዊው አሌክሳንደር ፍሊንደር በሚል መጽሐፍ ላይ እንደጠቀሰው የዚች ወደብ መገኛዋ ከሊባኖስ አቃባ ወደብ አቅራቢያ በምትገኘው ጀዚራት ደሴት እንደነበረች ገልጿል። ስለዚህ ከዚህ ወደብ ተነስተው የሰሎሞን መርከቦች የተጓዙበት የወርቅ ምድር ኦፊር የት ነው የሚለው ጥያቄ እናነሳለን። ምክንያቱም ሻሚር ከኦፊር ምድር የመጣ ነው የሚል ጥያቄ ስለሚነሳ ነው። ስለዚህ ይህ ሻሚር ከኢትዮጵያ ወይስ ከሌላው ዓለም መጣም? የኦፊር ምድር ከቀይ ባህር በመነሳት በህንድ ውቅያኖስ በኩል የሚደረስባት መሆኗን የተለያዩ ጥንታዊ መጻሕፍት ይጠቁሙናል። የኢትዮጵያ መዛግብትና ሚስጥራትን የያዙት ሁሉ ይህንን እውነት ይናገራሉ። ከዚህም በመነሳት ኦፊር አፍሪካ፣ ህንድ፣ ኢንዶኔዥያ፣ አውስትራሊያ ምናልባትም ፔሩ የምትገኝ ልትሆን ትችላለችን ብለው ይጠይቃሉ። በትንቢተ ኤርሚያስና ዳንኤል 2 ጊዜ ብቻ ስሟ የተጠቀሰው ሌላ ሚስጥራዊ ምድር ደግሞ አፌዛ ነበረች። በርካታ ምሁራን አፌዛ ኦፊር በሰሜን ምዕራብ ህንድ ከሚገኘው ሃይፋሲስ ወንዝ አቅራቢያ የነበረ ስፍራ መሆኑን ቢገምቱም እውነታው ግን ይህ አይደለም ይላሉ የጥንት ተመራማሪዎች። ነገር ግን ይህ እውነት አፊዛ በየመን ምድር የነበረች የህንድ ቀኝ ግዛት መሆኗን ቢያምኑም ኦፊር የተባለችው ግን በኢትዮጵያ ምድር የምትገኘው የአፋርና አካባቢዋ እንደሆነ ሚስጥር አዋቂዎች ይናገራሉ። ከኦማን ከየመን የሚነሱ በርካታ የንግድ መርከቦች በቀደመ ዘመን ወደ ነበረው የምስራቅ አፍሪካ ወደቦች ወደ ኢትዮጵያ በሰፊው ይጓዙ ነበር። ይህ እውነት ነበር። ኦፊር የተባለችውን የአፋር ምድር የተደበቀ ማንነቷን የያዘችዋን ሚስጥር ነው ሰሎሞን የሰማው። የሰሎሞን መርከቦች ከኦፊር ምድር ያመጡት ወርቅ ከንግሥተ ሳባ የጉብኝት ታሪክ ጋር የተያያዘ እንደሆነ ተጽፏል በአንደኛ ነገሥት ላይ። ከዚህ መነሻ የሚነሱ ጥያቄዎች ይኖራሉ። ንግሥተ ሳባ ወደ ኢየሩሳሌም የተጓዘችው ከአክሱም ተነስታ ነበርን እንላለን። የንግስቲቱና የሰሎሞን ሀብት የሆነው ከፍተኛ ወርቅ ከየት ነበር የሚመጣው ካልን ደግሞ መናገሻዋን እንሆ በአክሱም ያደረገችው የንግስቷ ግዛት ውስጥ በሚገኝ ኦፊር በተባለው ሚስጥራዊ ቦታም አፋር ውስጥ ነው። የሳባውያን ምድር ከፍተኛ ሀብት የነበረውና በንግድ የተሰማራ ግዛት ነበርና ንግሥተ ሳባ ስለ ሰሎሞን ጥበብ የሰማችው ከሀብታሙ ነጋዴ መሆኑን ይታወሳል። በዚህም ምክንያት ገናና የሆነው ሰሎሞን ከንግሥቷ ከሳባ ጋር ግንኙነት ጀመሩ። ስለዚህ ታላቁ ሻሚር ከኢትዮጵያ የሄደ ነው ወይስ ደግሞ ከኢየሩሳሌም የመጣ ነው እንላለን። ምናልባት ለኢትዮጵያ የሚቆረቆሩና ኢትዮጵያን ወደ አንድ ከፍታ ለማድረስ የሚፈልጉ ሰዎች ካሉ ሻሚር የተባለውን እጅግ ረቂቅና ሚስጥራዊ የሆነውን ዕቃ ማግኘቱ ዘርፈ ብዙ ጥቅም አለው ብዬ አምናለሁ። በአጠቃላይ ሻሚር አልማዝ የተገጠመለት ጠንካራ መቁረጫ መጋዝ አሊያም መወርወሪያ መሮ ብቻ አይደለም። ኃይል ያለው በዩራኒየምና በተለያዩ ማዕድናት የበለጸገና ረቂቃዊ ምስጢሩ ለመግለጽ የከበደኝ ታላቅ ዕቃ ሻሚርን ማግኘት ያስፈልጋል። እነሆ በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ስለ ሻሚር ሐሳብ ምን ትላላችሁ? የራሳችሁን ሐሳብ በሐሳብ መስጫ ሳጥን አስቀምጡልኝ።